የጠንቋዮች አሰልጣኝ እንደሆነ የተደረግኩት የ9 ዓመት ወይም የ7 ዓመት ልጅ ሳለሁ ነበር። ከእናቴ የሚበልጡ ሰዎች መጥተው ሊሰግዱልኝ ይችላሉ። ፖለቲከኞች፣ ነጋዴዎች ለስልጣን ይሰግዱልኝ ነበር። እናቴ ስትነግረኝ ከነዚያ ኃይሎች ብዙ ጊዜ እንድገላገል እርዳታ ለማግኘት ወደ ተለያዩ ጠንቋዮች ትወስደኛለች። ነገር ግን ጠንቋዮች ስልጣናችንን ይሰርቃል ብለው ያባሩናል። ስለዚህ ጠንቋዮች ጠሉኝ፣ ምክንያቱም ብዙ ከነሱ በላይ ኃይልና ጥንካሬ ነበር። በዚያ ጊዜ ስንት ዓመትህ ነበር? 2 ወይም 4 ዓመት ይሆነኛል። ብቻ ከአጎቴ ሞት ጥቂት ሳምንታት በኋላ ነበር። አሁን በልጅነቴ የተሰማኝን ሕመም እና ክህደት አስታውሳለሁ። አንድ እናቴ ትጠብቀኛለች ብዬ የገመትኳት እናቴ በሬሳ ዋሻ ውስጥ ዘግተው ላስቀመጡኝ ሰዎች አስረክበችኝ። በጨለማ ለ3 ቀናት ያለ ምግብ በረሃብ። ስለዚህ በዚያ ዋሻ ውስጥ የሆነው ነገር ለ3 ቀናት እዚያ ውስጥ ያየኋቸው ነገሮች እንደ ሉሲፈር መንፈስ ነበር። አጋንንት መጥተው ሊያናግሩኝ ይችላሉ። ወደ ሰውነቴ ሊገቡ ይችላሉ። በሰውነቴ ላይ የተደረጉ ሁሉም አይነት ነገሮች እንደ ማንኛውም የሰውነቴ ክፍል ወደ ጥልቅ መናፍስታዊ ጥንቆላ የጀመርኩበት ያህል ነበር። በዋሻው ውስጥ ያኔ ስወለድ በዙሪያ የነበረው እባብ መጥቶ ወደ ሰውነቴ እንደገባ የማውቀው ለመጀመሪያ ጊዜ ነበር። በአካል ወይም በመንፈሳዊ የገባው? በአካል። ሕይወቴን በሙሉ ዳግመኛ እስከምወለድ ድረስ በሰውነቴ ውስጥ ይኖር ነበር። መቼ እንደሚንቀሳቀስ አውቃለሁ። አንድ ነገር በሰውነት ውስጥ እየተንቀሳቀሰ እንደሆነ መናገር እችላለሁ። ሊቆጣጠረኝ ይችላል። ከዚያን ጊዜ ጀምሮ ዳግመኛ እስከ ተወለድኩበት ቀን ድረስ ሕይወቴን በሙሉ ተሰቃየው። ሕይወቴን ለ24 ዓመታት ለኢየሱስ እስከምሰጥበት ቀን ድረስ ያ ሕመም በሰውነቴ ውስጥ ነበር። ምክንያቱም ያ ነገር እኔን ለመጠቀም በስቃይ ይይዘኛል። ምክንያቱም ሰይጣን በሕመም የሚቆጣጠር ከሆነ በሰውነት ውስጥ መኖርን ይፈልገዋል። አንተን መቆጣጠር ስላለበት ነው። በደንብ መብላት አልችልም፣ ጥሩ መኖር አልችልም። ሕመምን ለማስወገድ የምችለው ብቸኛው መንገድ መጠጣት ነውና አልኮል መጠጣት ጀመርኩ። የአልኮል ሱሰኛ ሆንኩ። ምክንያቱም ሕመሙን ለማጥፋት የምችለው በዚህ መንገድ ብቻ ነበር። ሰይጣን በሕመም ይቆጣጠርሃል ያልከው ኃይለኛ ነገር ነው። በጠላት ወጥመድ ውስጥ እንደገቡ የምታውቋቸው ብዙ ሰዎች በምሬትና በመስቀል ላይ ያልተፈቱ እና ኢየሱስን ባለመቀበላቸው ባለፉት ዘመናቸው በተከሰቱት ነገሮች ሁሉ ነው። እንዲያውም ኢየሱስን ተቀብለው ሊሆን ይችላል፣ ነገር ግን ፈውስ እንዲያመጣ አልፈቀዱለትም እናም ይቅርታ አላደረጉም። ነገር ግን ይህ ጠላት እንዲመቆጣጠረን የሚያስችል መግቢያ ነው። ምክንያቱም በሕመም ይቆጣጠራል። እና ደግሞ ነፍስህን ለኢየሱስ ክርስቶስ መስጠት ትችላለህ። ነገር ግን ከሁሉ አስቀድሞ መዳን ያስፈልግሃል። ነፍስህን ለመመለስ ደግሞ ፈውስ ያስፈልግሃል። ምክንያቱም ራስህን ለጠላት ከሰጠ መጀመሪያ የሚያደርገው ነገር ነፍስህን መቆራረጥና ሁሉንም ነገር መጠበቅ ነው። በተለያዩ እስር ቤቶች ውስጥ ያሉ የነፍስ ክፍሎች ምሬት፣ ቁጣና ይቅርታ፣ ጥፋተኝነት፣ ጥላቻ፣ ጉዳቱ፣ እነዚህ ሁሉ በሕይወትህ ላይ እንደታተመ ነው። ያንተ ያልሆነውን የውሸት ማንነትና ስብዕና ይሰጥሃል። ሕመሙ ባለበት በእነዚያ ጉድጓዶች ውስጥ አሁን የሚኖሩት የአጋንንት ማንነት ይኖርሃል። ስለዚህ ሕመሙ ነበረኝ። እናቴን እጠላለሁ፣ ሁሉንም እጠላለሁ። አባቴን ስለማላውቀው ጠላት በተጠቀመኝ ቁጥር ሰዎች መጥፎ መሆናቸውን ያስታውሰኛል። መግደል እንዳለብኝ፣ እንዴት ማድረግ እንዳለብኝ ይነግረኛል። እነሱ ክፉ ናቸው፣ መጥፎ ናቸው፣ ይጠላሉሃል። ስሜት የለኝም፣ ምክንያቱም ልጅ በልጅነቱ ከወላጆቹ የሚያገኘው ፍቅር ሲያድግ በውስጡ የሚያድገው ነው። እኔ ጋር ያ ስሜት አልነበረም። ስሜት የሚባል የለኝም። ሳቅ ምን እንደሆነ አላቅም። ፍርሃት ምን እንደሆነ አላቅም። ለቅሶ አላውቅም። ሳቅ አላውቅም። ይህን ጥልቅ ሥርዓት አልፈህ 3 ቀን አለቆ ወጣ። ከዛ ምን ሆንክ? ሰዎች እያመለኩ ነበር። ስወጣ የገረመኝ በመቶዎች የሚቆጠሩ ሰዎች እየጠበቁኝ መጥተው አምላክ እንደሆንኩ እያመለኩ ነው። ይሰግዳሉ። አዎ፣ የ4 ዓመት ልጅ እናቴ አታገኘኝም፣ በእኔ ላይ ሥልጣን የላትም። ምክንያቱም ጠንቋይ ሆኜ እንደተነሳውና እንደተሾምኩ የማውቀው በዚህ ጊዜ ነው። ከዚያን ጊዜ ጀምሮ የሰው የሆነ የእኔ ክፍል አለ። ልጅ መሆን እፈልጋለሁ፣ ነገር ግን ሕዝቡ እንደ ኃይል ነው የሚያየኝ። መጫወት እፈልጋለሁ፣ ግን ማንም ካጠገቤ አይመጣም። በመጀመሪያ ማንም ወላጅ ልጃቸው ወደ እኔ እንዲቀርብ አይፈቅድም። ሰዎች ኃይል ለማግኘት፣ እርዳታ ለማግኘት በየቀኑ ሊመጡ ይችላሉ። በጣም ያማል። እኔ እንኳን አስታውሳለሁ ከእናቴ በላይ ዕድሜ ያላቸው ሰዎች መጥተው ከእኔ በፊት ራቁታቸውን በመሆን ልብሳቸውን አውልቀው ይቀርባሉ። ከዚያ ሥልጣንን መስጠት አለብህ።
አንድ የ4 ዓመት ልጅ እንዲህ ላለው ነገር ከተጋለጠ ሕይወቱን ይነካዋል። ዛሬም ኢየሱስ እስኪፈውሰኝ ድረስ ሕይወቴን የነካው ነገር ነበር። በ4 ዓመት ዕድሜ እርቃናቸውን ራቁታቸውን ሴቶች እና ወንዶችን ማየት ይህ ይጎዳል። ሰዎችን የምትመለከትበት መንገድ ይቀየራል። ሰይጣን ይህን የሚያደርገው አንተን ለመንቀፍ ነው። ሰዎች ልጆችን ሲበድሉ አንዳንድ ጊዜ ለማይገባ ነገር እንዲጋለጡ ያነሳሳቸዋል። በአገልግሎቴ ውስጥ ብዙ ሰዎች ለመፈወስ እና ለመዳን የሚታገሉ ሰዎች በልጅነታቸው 1 እስከ 6 ዓመት ዕድሜ መካከል በአስተማሪዎች፣ በወላጆች፣ በወንድሞችና እህቶች ለሚገባ ነገር ተጋልጠዋል። ይህ ጠላት ነፍስን ለማጥመድ የሚጠቀምበት በር ነው። ስለዚህ የእኔ አጎቴ ሲገደል ያኔ ነፍሴ ተይዛ ነበር። የድንጋጤ ወጥመድ ያዘኝ። ከዚያ የእናቴ ክህደት ወጥመድ ያዘኝ። ታዲያ በዚህ ጊዜ የት ነበር የምትኖረው? እንዴት ነበር የምትኖረው? ጫካ ውስጥ ነበር የምትኖረው? አሁን አባቴ ከሄደ በኋላ የምኖርበት ቤት ልክ እንደ ሆስፒታል ሆነ። ስለዚህ በዚህ ጊዜ ወደ ቤትህ ተማስክና ብዙ ሰዎች ቤትህን እየጎበኙ ነበር። ምክንያቱም ከዛች ሴት ስልጣኖቿ ወደ እኔ ተላልፈዋል። ስለዚህ የት እንዳለ ያውቃሉ። ሕፃኑ ጠንቋይ ይሉኛል። ለስልጣን ሊመጡ ይችላሉ። አንዳንድ ጊዜ ለመናገር እፈራለሁ፣ ነገር ግን በቤተ ክርስቲያን ውስጥ ያሉ አንዳንድ ሰዎች እንኳን ሊመጡ ይችላሉ። ፓስተሮች እና ጳጳሳት፣ አንዳንዶቹ በሚኒስትሪያቸውና በመሳሰሉት ለስልጣን ወደ እኔ ሊመጡ ይችላሉ። ዳግመኛ ስወለድ ጌታ በሕይወት ወዳሉት አብዛኞቹ ሰዎች መራኝ። የምትሠራውን ታስታውሳለህ፣ እናም መናዘዝ እና ንስሐ መግባትና መመለስ አለብህ እላቸው ነበር። ብዙዎች ትልቅ የጉባኤ ስም ስላላቸው ሰዎች ከእኔ ይሸሻሉ። አጋልጣቸዋለሁ እል ነበረ። ጌታ ግን ልታጋልጣቸው ነው ያልካቸው? እኔ ላጋልጥ ነበር። ነገር ግን እነርሱም ማጋለጥ አይረዳቸውም። የሚረዳቸው ንስሐ መግባት እንደሆነ ጌታ ነገረኝ። ለዓመታት ፈርቼ ነበር። እስከ 2016 ድረስ ምስክሬን እስካካፍል ድረስ ምን ያህል አደገኛ እንደሆነ አውቅ ነበር። የሕይወት ታሪኬን ሳካፍል የመጀመሪያዬ ነው። እዚህ ታሪክ ውስጥ አንዴ ከዚህ በፊት ያካፈልከውን ምስክርነት አግኝቼዋለሁ። በ2014 አካባቢ የሆነ ቦታ አገኘሁት። አንድ ሰው እዚያ ምስክርነቱን ሰምቶ ሲዲውን ሰጠኝ። አስታውሳለሁ። በዚህ የታሪክ ክፍል በጣም የተማረኩበት ከምልጃ ጸሎት ጋር የተያያዘ ነበር። ከዛም ላገኝህ የሞከርኩ አንድ የሚያውቅን ሰው አገኘው። ከዚያም እኛን አገናኘንና ዛሬ እዚህ አለን። ነገር ግን በአስማት ውስጥ በጣም ጥልቅ እንደነበርክና እንዴት እየረዳህ እንደነበረ ለመስማት ይህ በጣም የሚያስደንቅ ነው። አምላክን በጥቅስ ያገለገሉ ነገር ግን የአጋንንት ኃይልን በ4 ለ5 ሲጠቀሙ የነበሩ ሰዎች። ለእነርሱ ስትሰጥ የነበረው ጥበብ አንተ ሳታውቀው በአንተ ውስጥ ብቻ ይፈስ ነበር። ከየት አመጣኸው? ከየት እንደመጣ አላውቅም። ስለዚህ መመሪያዎችን እና አቅጣጫዎችን ብቻ እየሰጠ ነበር። ምክንያቱም በዚያን ጊዜ ከዚያ ቦታ ስወጣ የመንፈስ ዓለም እና የተፈጥሮ ዓለም 24 ሰዓታት ከፊቴ ሊሆኑ ይችላሉ። ልክ አንተን እንደማይህ ነው የማያቸው። የሰዎችን ያለፈውን ነገር አውቃለሁ። ከየት እንደመጡ አውቃለሁ። በድብቅ የሚደረገውን አውቃለሁ። ማን መሪ እንደሚሆን፣ ማን ፕሬዝዳንት እንደሚሆን፣ ምን እንደሚደረግ ያን ሁሉ አውቃለሁ። ማየት እችላለሁ። እንደውም ዳግም ስወለድ ጌታ ያንን ቆረጠው። ከእግዚአብሔር አልነበረም። ያንን መቁረጥ ነበረበት። በመናፍስታዊ ድርጊቶች ውስጥ የቆዩ ብዙ ሰዎች ዳግም ሲወለዱ ያንን መተው አይፈልጉም። ስለዚህ ኢየሱስን ይናገራሉ፣ ነገር ግን አሁንም እነዚያን ኃይላት አጥብቀው ይይዛሉ። ምክንያቱም ኃይላት ጥቅሞቻቸውና ጥቅማጥቅሞች ናቸው ብለው ያስባሉ። ስለዚህ ያንን ለማጥፋት ጌታ ወደ ነፃ መውጣት መንገድ ለዓመታት መራኝ። አሁን መዳንን በተወሰነ ደረጃ እነካካለን፣ ምክንያቱም ያ ትልቅ ነገር ነው። ምክንያቱም ብዙ ክርስቲያኖች ነፃ መውጣት እንደ ክርስቲያን ሊኖርህ የሚገባ ነገር ነው ብለው አያምኑ። ያንን በኋላ እናስተናግዳለን። ስለዚህ በዚህ ጊዜ ስንት ዓመትህ ነበር? 7 ዓመት ሲሆነኝ የግዛት ጠንቋይ ሆንኩኝ። ምን ማለት እንደሆነ አስረዳን። በጥንቆላ የጨለማው ንጉሥ ስለ ግዛቶች ነው። እያንዳንዳቸው ክልል አላቸው። በግዛቱ ውስጥ ምናልባት 5000 ወይም 7000 ጠንቋዮች ይኖሩኛል። ለስልጣንና ለመሠዊያ የሚገዙ እንደ ክልል አስተዳዳሪ ነኝ። ስለዚህ የደቡብ ዩጋንዳ እና የሰሜን ታንዛኒያ ኃላፊ ነበር። ካጋ ካቶንጋ ክልል ተብሎ የሚጠራ ክልል ነበር። ካጋ ወንዝ ነው። ስለዚህም ብሔሮችን በወንዞች ወይም በተራራ ይከፋፍሏቸዋል። ስለዚህ ከዚህ ወንዝ እስከዚህ ወንዝ ግዛትህ ነው ይባላል። እኔ በ7 ዓመቴ የዚያን ክልል አስተዳዳሪ ነበርኩኝ። ትንሹ አስተዳዳሪ። ለ5000 ጠንቋዮች ኃላፊ ነበርኩ አለ።
ከ7000 በላይ ጠንቋዮች ኃላፊ ነበርኩ። የክልል አስተዳዳሪ ስትሆን የመጀመሪያ ሥራ የምትረከበውን ማጥፋት ነው። ያን ታደርግ ዘንድ ካህናቱንና ጠንቋዮቹን ሁሉ ማጥፋትና መግደል አለብህ። ለመሆኑ እንደ መጀመሪያው የግድያ ድርጊትህ ነበር ለማለት ይቻላል? አዎ፣ የመጀመሪያው ተልእኮ። ምክንያቱም የጨለማው ንጉሥ ስላንተ ነው፣ ስለ ማጥፋት ነው። ዲያብሎስ የሚመጣው ሊገድል ነው፣ ማጥፋትና መዝረፍ። ስለዚህ አንተ እንድትመራ ሌሎችን ታጠፋለህ። ስለዚህ የበላይ የሆነው ሌላ እንደመጣ ያውቃል። እነሱ ሊጣሉና ሊገድሉ ነው። ስለዚህ ማጥፋት አለ። ግዛቱን ተቆጣጥሬያለሁ። እናም ይህ ልጅ ክፉ ነው ተባልኩ። ሌሎች እንደየሰው የሆነ ክፍል ነበራቸው፣ እንደ ስሜት፣ ፍቅርና ርኅራኄ በጥንቆላ ውስጥ ቢሆኑ። እኔ ግን ምንም ስሜት ያልነበረኝ ነበርኩ። ያለ ስሜት፣ ያለ ቤተሰብ፣ በማማረር፣ በቁጣ ውስጥ፣ በጥላቻ ሁሉ ያደግኩ። ስለዚህ ምንም ሊሰማኝ አልቻለም። እንደ ርኅራኄ፣ እንደ ምሕረት እና ሌሎች የመሳሰሉ ነገሮች የሉ። ስለዚህ ስትገድላቸው በመንፈስ ነው? በሕልም ውስጥ ነው? በበሽታዎች ማጥቃት ነው? እንዴት ነበር? ከአንተ ጋር ጦርነት ውስጥ እንዳሉ አውቀውስ ነበር? ያውቁ ነበር፣ ምክንያቱም አሁን ሌሎችን ለማጥፋት ሌላ ልዑል እንደሚነሳ ያውቃሉ። ስለዚህ ጥቃት ይሰነዝራሉ። ታጠቃለህ፣ ከዚያም ማፈናቀል ወይም ሲሞቱ ግዛቱን ትረከባለህ። ግዛቱን የወሰድኩት ለ2 ዓመት ብቻ ነበር። ከ2 ዓመት በኋላ ሥራዬን ጨርስኩ። ከዚያ በኋላ ማሰልጠን ለሚፈልጉ ጠንቋዮች ሁሉ አሰልጣኝ ሆንኩ። በማናቸውም ነገር፣ በአስማት፣ በአስትሮ ትንበያ። በዚህ ጊዜ 9 ዓመትህ ነበር? 9 ዓመቴ ነበር። አሁን አሰልጣኝ መሆን ጀምሬያለሁ። እንዳልኩት እናቴ የአእምሮ ችግር ቢኖራትም እሷ ይህን ልታፈርስ እንደምትችል እና እኔም እንደ ማንኛውም ልጅ እንደሆን እያሰበች ነበር። በነገራችን ላይ እኔም በተመሳሳይ ሰዓት ወደ ትምህርት ቤት እሄድ ነበር። ትማር ነበር? አዎ። ከሌሎቹ ልጆች ጋር እንዴት ነበር ግንኙነት? አዎ። ነገር ግን እናቴ ወደ ትምህርት ቤት ወሰደችኝና በመጀመሪያዎቹ ዓመታት 3 ወይም 4 ጊዜ ትምህርት ቤት እገኝ ነበር። ግን የሚገርመው ከትምህርት ቤቴ እስከ ዩኒቨርሲቲ ድረስ ሁልጊዜ ምርጥ ነበርኩ። ትምህርት አልከታተልም ነበር። ትምህርት መከታተል አልችልም፣ ነገር ግን ትምህርቴን ሳልከታተል ሄጄ ፈተናዬን መጻፍና ምርጥ እንደመሆን አውቃለሁ። እና እንዴት እንደሆነ መናገር አልችልም። በልጅነቴ ሁልጊዜ ልጅ ለመሆን የሚናፈቅ የእኔ አካል ነበር። ታውቃለህ፣ ሳድግና ዳግመኛ ስወለድ ያንን አገኘው። ነፍስ ከልጅነት ጋር ትጣበቃለች። እንደ ሕፃን ገና ልጅ መሆን እንደሚናፍቅ። ምክንያቱም በልጅነቴ ያንን የለገኘው ያ ልጅ ሆደ ናፈቀኝ። ያ ፍቅር አልነበረኝም። ስለዚህ የሕይወቴ ክፍል የተዘለለ ያለኝ ይመስላል። በእኔ እምነት በሚኒስትሪ ውስጥ ብዙ ሰዎችን እንደ እኔ የልጅነት ጊዜያቸው የተዘረፈባቸውን አግኝቻለሁ። እና አንዳንድ ሰዎች አሁን እየተመለከቱት ካሉት ጉዳዮች አንዱ ሊሆን እንደሚችል አውቃለሁ። የልጅነት ጊዜው በልጅነት የታሰረ እነሱ ማለት በአስገድዶ መድፈር፣ በአሰቃቂ በደል፣ ለጥንቆላ መጋለጥ፣ ሞት፣ አደጋዎች እና እነዚህ ሁሉ ምክንያት ናቸው። እና የልጅነት ጊዜው ሲወሰድ፣ ከእርሶ ሲዘረፍ ከባድ ጉዳት ነው። ጌታ ያንን የፈጠረውን ጊዜ ሊገልጥልን ካልቻለ በስተቀር በደል የተፈጸመበትን ጊዜ እና ወደ ፈውስ ቦታ ለማምጣት ጌታ ሊረዳን ይገባል። አሁን ለኔ ልጅነቴ ተወስዶብኛል። ምንም እንኳን እያደጉ ቢሆንም ከሰዎች ጋር መገናኘት እፈልጋለሁ። ልጆችን አይና እንደነሱ መሆን እፈልጋለሁ። ግን ከነሱ ጋር ከተገናኘው በእኔ ውስጥ ያሉት ኃይሎች ምናልባት ሊያጠፏቸው ይችላል። እና እነዚህ ኃይሎች ከአንተ ቁጥጥር ውጭ ናቸው? አዎ፣ ከቁጥጥሬ ውጪ ናቸው። ስለዚህ አንተ ካለህ ነገሮች ድንገት ይሆናሉ፣ ይፈጠራሉ። አዎ። ለምሳሌ በመጽሐፍ ውስጥ በከፊል ስለ አንድ ነገር ስትናገር ወደ አንድ ሰው ተመልክተህ ወድቆ ሞተ። አንድን ልጅ አየሁት። ትምህርት ቤት ነበርና ልጁ ወድቆ ፌንት አደረገ። አንዴ ደግሞ ኪንደርጋርደን እያለው መምህሯን ተመለከትኳት፣ ምናልባት ጮኸችብኝ ብዬ እና አይነ ስውር ሆነች። ምንድን? ያንን ያደረክባት አንተ እንደሆንክ ታውቅ ነበር? ምክንያቱም ትምህርት ቤቱ ምን እንደሚሆን ስለማያውቅ። ይሄ የመጀመሪያዎቹ ዓመታት ናቸው። እነዚህ ኃይሎች ከቁጥጥሬ ውጪ ነበሩ። እኔ በራሴ አላደረኩም። ምክንያቱም አስታውሱ፣ የ3 ዓመት ልጅ ሳለው ዋሻ ውስጥ ተየ ነበር። ፍቃድህ የተዘጋበህ ያህል ነው። የሆነ ነገር ሕይወታችሁን ወስዶታል። እናም ዛሬ በፈቃዳቸው ላይ ያላገገሙ ሰዎች እንዳሉ አውቃለሁ። በመናፍስታዊ ድርጊቶች፣ በጥንቆላ፣ በድብደባ እና በእነዚህ ሁሉ ተይዘው ሊሆን ይችላል። ለዛም ነው የውስጥ ፈውስ የሚያስፈልጋቸው። መዳን ያስፈልጋቸዋል። ነፃ የመውጣትን ጉዞ የሚመራቸው ሰው ያስፈልጋቸዋል። ሰዎች ወንጌልን ሊሰሙ እንደሚችሉ ታውቃላችሁ። ነገር ግን የነፍስን መፈወስ የሚያመቻች አገልግሎት መኖር አለበት። በተለይ በሕፃንነት የታሰሩትን ሰዎች የወሲብ ጥቃት ይሉታል። ምክንያቱም እኔ በነበርኩበት ጊዜ
አብዛኞቹ ነጋዴዎች፣ ሙዚቀኞች፣ ታዋቂ ሰዎች ለስልጣን ሊመጡ ይችላሉ እና ስልጣን ለማግኘት መንገዱ ሄዶ ትንሽ ልጅ ድንግልን አስገድዶ መድፈር ነበር። ትዕይንት ሊያደርጉ ወይም ለሚያዘጋጁት ኮንሰርት ለዚያ ትርኢት የተሳካ እንዲሆን ወንዶችን መፈለግ፣ መድፈር፣ ወሲብ መፈጸም ያስፈልጋል። ለአንዳንድ ታዋቂ ሰዎች፣ ለፖለቲከኞች፣ ለነጋዴዎች ይህ ሁሉ ለመንፈሳዊ ኃይሎች ይሰጣቸዋል። ያን ሲያደርጉ ወይም ሲያደርጉት ደግሞ ያንን ልጅ እያነሳሱት ነው። ስለዚህ ሕዝቡ ከነዚህ አሰቃቂ ድርጊቶች አንዳንዶቹን አጋጥሟቸዋልና በእነዚያ ድርጊቶች የተጀመሩ መሆናቸውን እንኳን አያውቁም። ከፊሉ ተዘርፈው እንደተወሰዱ አያውቁም። ምሳሌ፣ አንድ ሙዚቀኛ፣ ታዋቂ ሰው ወደ ኮንሰርት ከመሄዱ በፊት ወጣት ልጃገረዶችን በዙሪያው እየሰበሰበ መጠቀሚያ ያደርጋቸዋል። እነዚያ ልጃገረዶች በትምህርት ቤት ወደ ጓደኞቻቸው ሄደው ያጋሯቸዋል። እንዲሁም ጓደኞቻቸውና ዘመዶቻቸው ለጨለማ ኃይሎች ያጋልጣሉ። በአንድ ሰው ሕይወት ውስጥ የምናያቸው ፍሬዎች ምንድናቸው? ለዛ ነገር እንደተጋለጡ ለማወቅ የሚረዱ መገለል፣ ብስጭት፣ ሱስ፣ ቁጣ። በሕይወታቸው ውስጥ የሚታወቁት ወይም የማያውቋቸው የጥንቆላ ድርጊቶች በሕይወታቸው ውስጥ በተለምዶ የሚገለጹት በማወቅ ወይም ባለማወቅ ሊሆን ይችላል። የሚታወቁ ወይም የማይታወቁ፣ ምክንያቱም አንዳንዶቹ ጠባቂዎች የሚባሉትን ይቀበላሉ። ድምፅ ሕይወታቸውን ይቆጣጠረዋልና ብዙ ስብዕና አላቸው። ልክ እንደ ሌላ ሰው። ወጣቶች ድንገት ራሳቸውን ሌላ ነገር ብለው እንደሚጠሩት ታያለ። እኔ እንደዚህ ነኝ ይላሉ። እናም በዚህ ሰው ላይ ሌላ ፍጡር እንዳለ ማወቅ ትችላለህ። ስለዚህ አነሳሱ ይህ ነው። ወደ ታሪኩ ልመለስ። ስለዚህ ወደ ኋላ 9 ዓመት ሞልተሃል። እናም ያደረከውን መጥፎ ነገር ሁሉ ካደረግክ በኋላ ከፍ ተደርገሃል። እናትህ አንተን የሚረዱ ሰዎችን ለማግኘት ከሞከረች በኋላ ምን ሆነ? እኔን ለመርዳት በሚወሰደው መንገድ አጠፋቸዋለሁ። እና ለምን ብዬ አስባለሁ። እና ያ የሚያጠፋው ምንድን ነው? ጠላት ጠላትን ያጠፋ ነበር ወይንስ ጠላትን የሚያጠፋው እግዚአብሔር ነው? ይህንንም እያወቅክ አልነበርክም? አውቄ አይደለም። በሕይወቴ ውስጥ የጌታ ተሳትፎ ነበር ወይስ ሌላ ነገር ነበር? እናትህ ታንዛኒያ ውስጥ ወደ አንድ ቦታ ትወስድሃለች፣ ቃል ኪዳኑን ወደሚያፈርስ ጠንቋይ። እናትህ የሚቆጣጠርህን ያን የጋብቻ ቃል ኪዳን ወደሚያፈርስ ጠንቋይ፣ ምክንያቱም እንደ ማንኛውም ልጅ መሆን ስለፈለግ ወደዚያ ስትሄድ ነው የትውልድህን ታሪክ ስትነግረህ የነበረው። ስለዚህ እንዴት እንደተጸነስኩ ታሪኩን ነገረችኝ። በመጸነስ ወቅት ምን እንደተከሰተ ምናልባት እባክህ እርዳታ እንፈልግ ብላ ልታሳምነኝ እየሞከረች ሊሆን ይችላል። እና ስትለምነኝም አስታውሳለሁ። በጉዞ ወቅት ብዙ ነገሮች ተከስተዋል። ውቅያኖሱን መቀስቀስ እችል ነበር። ብዙ ነገሮች ነበሩ። ከዚያም ትለምነኝ ነበር፣ እባክህ አታድርግ። ፒምበር ወደሚባል ቦታ ተጓዝን። እዚያ እንደደረስን ሱልጣን የተባለውን ሰው ሙስሊም ነበር አገኘነው። በልጅነቴ ለማጥቃት ሞከርኩና ሰውየው ለመነኝ። አስታውሳለሁ። ወስዶኝ ሰውየው አርጅቻለሁ፣ ቃሌን ጨርሻለሁ፣ ስልጣንህን በእኔ ላይ አታባክም ብሎ ለመነኝ። እንደለመነው እኔም አላጠቃሁትም። ከዛም እናቴን ማንም ጠንቋይ ይህን ልጅ ሊረዳው አይችልም አላት። እንዲረዳው ከፈለግሽ ወደ ቤተ ክርስቲያን ውሰጂው። ማንም ሊረዳው አይችልም አላት። እናቴ አይሆንም አለች። ሰውየው እናቴን አሁን ማንም ሊረዳው እንደማይችል ላሳይሽ አላት። እንደ ጎጆ ዳስ በጭቃ በሳር ሰራና እዛ ውስጥ አስቀመጠኝና በእሳት ለኮሰበት። እናቴ ልጄ እያለች እያለቀሰች ነበር። ከዚያም እሳቱ ቆመ። ሰውየው ቆይ አላት። እሳቱ ሲጠፋ እኔ ጎጆ ውስጥ አልነበርኩም። በዚያች ትንሽ ቤት ውስጥ እናቴ ምን እንደተፈጠረ ግራ ገባት። ከዚያም ወደ ቤት መመለሴን ነገራት። ወደ ቤት ሂጂ፣ ወደ ቤቱ ተመልሷል አላት። ምንም ነገር ሳልጠቀም መኪናም ሳልጠቀም ወደ ቤት ተመለስኩ። ይሄ የሚገርም ነው። ከዚያ በፊት እንደዛ አድርገህ ታውቃለህ? ይሄኛው አይደለም። በ5-6 ዓመቴ ነው የጀመርኩት። ጎጆውን ለቅቄ ወጣሁ። ወደ ቤት ተመለስኩ፣ ምክንያቱም ከ6 ዓመቴ ጀምሮ የአስትሮ ጉዞዎችን ማድረግ እችል ነበር። ተፈጥሯዊ መንገዶችን ሳልጠቀም ተለያዩ ቦታዎች እጓዝ ነበር። እናም ያ ሰው እናቴን ወደ ቤተ ክርስቲያን ውሰጂው ይላታል። ስለዚህ ወደ ቤት ትመለሳለች። ሰርግ ወደ ፈጸመው ወደ ያጋባኝ ሰው ጋር ወሰደችኝ። ምክንያቱም እሷ የምታውቀው ቤተ ክርስቲያን ያንን ነበር። ሰርጉን ለፈጸመው ሰው ከ60 ዓመት ጠንቋይ ጋር ያጋባ ሰው ጋር እናትህ ወሰደች። ለሰውየው ስለ እኔ ነገረችው። እኔ የማደርገው ነገር እሱም አዎ አለ። ስለ እሱ እየሰማው ነበር፣ ነገር ግን እሱን ልንረዳው የምንችል ይመስለኛል አላት። ታዲያ በኋላ እንደዛ እንዳልሆነ ተገንዘቡ። ተቀበለኝ። ትምህርት ቤት አስገባኝ። ሴሚናሪ ውስጥ
ታዲያ እኔን ለማስተማር ሳይሆን የፈለገው እነዚህን ኃይሎች መመርመር ነበር። በዙሪያዬ ተቀምጠው እንዲመረምሩ እና ጥያቄዎችን እንዲጠይቁኝ ካህናትን እና ጳጳሳትን ይጠራ ነበር። ስለ ኃይሎች ቃለ መጠይቅ ያደርጉልኝ ነበር። ቆይ ለመረዳት እየሞከርኩ ነው። በ12 ዓመት ሴሚናሪ ውስጥ ወሰዱ እና መጽሐፍ ቅዱስን እየተማርክ ነበር። ምን አይነት ነው? እንደ መደበኛ ትምህርት ቤት መሆኑ ነው። ምክንያቱም በመጀመሪያ ሴሚናሪ ላይ እንደ መደበኛ ሁለተኛ ደረጃ ትምህርት ቤት ግን ሴሚናሪ ይባላል። የሚተዳደረው በቤተ ክርስቲያኑ ነው። እዚያ እንደገባው እንደ ተማሪ ሆናለሁ ብዬ አስቤ ነበር። ስለ መጽሐፍ ቅዱስ መማር፣ ስለ እግዚአብሔር መማርና ካህን መሆንን አስቤ ነበር። ግን ሳስተውል እነሱ ብቻ የአንተን ኃይል ለማወቅ ፍላጎት ነበራቸው። ፍላጎት ብቻ፣ እኔን ለማስተማር እንኳን አይደለም። ኃይልንና ስልጣንን ለማወቅ ፍላጎት አላቸው። ከ12 ዓመቴ ጀምሮ እዛ ነበርኩ። ከኪስ ጋር አንድ ቤት ውስጥ ነው የምኖረው እና በየምሽቱ ስለ መንፈሳዊው ዓለም ሊጠይቁኝ መጽሐፍት ይዘው ይመጣሉ። ይጠይቁኛልና ደስ ይለኛል። ኃላፊ የሆንኩ ያህል ስለሚሰማኝ ያስደስተኛል። በሕይወቴ ሁሉ እኔ ሁል ጊዜ ኃላፊ መሆን ያስደስተኛል። በእኔ ላይ ጉድለት እንዳለ ሁሉ ሌሎችን ለመቆጣጠር ስለ ስልጣን አስተምራቸዋለሁ። እንደ ተመራማሪዎች በዙሪያዬ ተቀምጠው ይስፋሉ። እና ይህ ለምን ያህል ዓመታት ነው የነበረው? ለብዙ ዓመታት። በዚያን ጊዜ ሁሉ ስለ ኢየሱስ፣ ስለ ቅዱሳት መጻሕፍት ምንም አልተማራችሁም? ነገር ግን በክርስቲያን አካባቢ ነበር። እኔ ግን ስለ እግዚአብሔር እየተማርኩ አይደለም። እያስተማርካቸው ነበር። ከኔ እየተማሩ ነበር። በዓመቱ መጨረሻ ላይ እኒህ ቄስና ሌላ ቄስ ስኮላርሺፕ እንዳለ ነግረውኝ ነበር። ወደ አውሮፓ ለስልጠና እንልካለን አሉኝ። እሺ ብዬ አስቤ ነበር። ያስፈልገኝ ነበር። ነገር ግን የአባቴ ፍቃድ እንደሚያስፈልጋቸው ነገሩኝ። አባቴ መጣ። አባቴን ሳየው ለመጀመሪያ ጊዜ ነበር። ወረቀቶቹን ለመፈረም ወደ ትምህርት ቤት መጣ። ሰነዶችን ፈረመ። ምክንያቱም እሱ ካልፈረመ በስተቀር ከኡጋንዳ ወደ አውሮፓ አልሄድም ነበር። 16 ዓመትህ ነበረ ያኔ? አይ 13 ዓመቴ ነበር። አሁን አውሮፓ ሄደህ ለመማር ስኮላርሺፕ አለህ አሉኝ። ለትምህርት ቤቱ ደህንነት ስል የት እንደሆነ አልጠቅስም። ግን ሀገሩን ልትነግረን ትችላለህ? ጣሊያን ነው። በ13 ዓመቴ ጣሊያን ነበርኩ። ብቻዬን ከካህናት ቡድን ጋር ነበር የሄድኩት። አስታውሳለሁ፣ ሁለቱ ቄሶች ከጣሊያን መጥተው ነበር። ከጣሊያን መጥተው እንዲያጣሩ ተልከው ነበር። ቃለ መጠይቅ እንዲያደርጉ ስለ መንፈሱ ዓለም ጠየቁኝ። ስለ ኃይላት፣ ስለ ሥርዓቶች እና እነሱ ይህን ሁሉ እንዴት እንዳወቁ ይገርማቸው ነበር። ትምህርት ቤት ገብተህ አታውቅም? ወደ ቴዎሎጂ ወይም ወደ የትኛውም ዩኒቨርሲቲ ገብተህ አታውቅም? መንፈሳዊው ዓለምና ታሪክ ሁሉም ነገር ታውቃለህ? እንዴት ይላሉ። ስለዚህ ከአንተ ጋር መሄድ አለብን ይላሉ። ተሸከሙን። መጀመሪያ ከጣሊያን መጥተው ነገሩን መረመሩ፣ ከዛም ወሰዱ። አብሬያቸው ሄድኩ። መጥተው ወሰዱኝ። በሩዋንዳ አልፈን ሄድን። ሌላ ሴት ልጅ እንዲሁ እንግዳ ኃይሎች የነበራትን እሱን ይዘው ሄድን። ለምን እንደሆነ አላውቅም። ከሩዋንዳ ተነስተን በፈረንሳይ አለፍን። እዛው ለተወሰነ ጊዜ ቆየን። ያኔ ነው ከአፍሪካ ጥንቆላ፣ ድፍድፍ ጥንቆላ ወደ መናፍስታዊ ሥራ መጀመሬን ያወቅኩት። መጀመሪያ ላይ ተናግረኸው ነበር። በጥንቆላ እና መናፍስታዊ ሥራ ወይም አስማት የሚባለውን በነሱ መካከል ያለው ልዩነት ምንድን ነው? መሰረታዊ ፍቺ ልትሰጠን ትችላለህ? መናፍስታዊ ሥራ ወይም አስማት የሚባለው ሥርዓት ነው። በእርግጥ ሰይጣንነት ነው። ለሰይጣን የሚገዙ ሰዎች ጥምረት። አብዛኛው ጥንቆላ በሰዎች ወጎች እና ባህሎች ላይ ስለሚያደርጉት ነገርና ስለሚማሩት ነገር ነው። ይህ ግን በጥሬው የሰይጣን አምልኮ ነው። እንደ ምስል እዚያ በጥንቆላ ውስጥ ስለ መንፈሶች እና ኃይሎች ታውቃለህ። በዚህ ግን እንደ ሥርዓት ሃይማኖት ነው። ስለዚህ እዚያ ሲሄድ ሃይማኖተኛ ቤት ውስጥ እገባለሁ። እዚያ የደረሰው ነገር ካለፍኩት በጣም የከፋው ተሞክሮ ነው። ምክንያቱም የእኔን ፍቃድ ለመስበር ለሁለተኛ ጊዜ ለሞትና ለጾታዊ ጥቃት መጋለጥ ነበረብኝ። በአስማት ውስጥ ሰልጥኛለሁ። ነገር ግን በሚቀጥሉት 4-5 ዓመታት ከ13 እስከ 18 ዓመቴ በየቀኑ ማለት ይቻላልና ጾታዊ ጥቃት ይደርስብኛል። እሺ፣ ይህ ክፍል ከዚህ በፊት በሰማሁት ምስክርነት ውስጥ ያላካፈልከው ይህን ክፍል ነው? በወንዶች በካህን ነን በሚሉ ሰዎች በእኔ ላይ ያንን ያደርጉ ነበር። ይህን በመጽሐፌ ውስጥ ጽፈዋለሁ። ምክንያቱም እነሱ የእኔን ሁሉን ገጽታ ነቅለው ከዚያም መጠቀም ይፈልጋሉ። በየቀኑ ለ5 ዓመታት ያህል ማለት ይቻላል። 5 ዓመት ቀን ቀን እንደ ቄስ ረዳት ሆኖ የሚያገለግል ልጅ ነኝ። እና ይህ ሁሉ በሃይማኖታዊ ክርስቲያን አካባቢ ውስጥ ነው? አዎ።
ስለዚህ በቀን ውስጥ ቄስ ለመሆን እንደሰለጠነ ሰልጣኝ ትሆናለህ። ካባ ለብሰህ ቅዳሴ ላይ ተገኝተህ ይህን ሁሉ ታደርጋለህ። ወደ ቤት ስትመለስ የወንድሞች ቤት ነው ምንለው፣ ስመለስ ስቃይ ነው። እነዚህ ሰዎች ያንገላቱናል፣ ሙሉ በሙሉ ለመስበር ሁሉም አይነት ነገር ያደርጋሉ። የኔ ጥያቄ በነበረ ኃይሎች ሁሉ በነሱ ላይ ልትጠቀምበት አትችልም ነበር? አይቻልም። እንዴት አልቻልክም? ምክንያቱም ሰይጣንን ማጥፋት አይችልም። ነገር ግን ከዚህ በፊት ሁሉም ጠንቋዮች ለማጥፋት ኃይልን መጠቀም ትችል ነበር። ከነዚህ ያነሱ ናቸው። እነዚህ በከፍተኛ ደረጃ ላይ ነበሩ። እነዚህ ከፍ ባለ ደረጃ ላይ ናቸው። ምክንያቱም አሁን ስለ ጥንቆላ አይደለም፣ አሁኑ ስለ ሥርዓቱ ነው። ዓለምን የሚገዛው ሁሉም የዓለም ኃይሎች የሚቆጣጠረው የማኅበራዊ ሥርዓት የሆነ ቦታ የአካባቢው ጠንቋይ ብቻ አይደለም። አሁን ዓለምን የሚቆጣጠር ሰይጣናዊ ሥርዓት ነው። እሺ፣ ስለዚህ ለነዚህ ሁሉ ዓመታት ቀጠለ እና አንተ 17፣ 18 ወደ 19 ዓመት ነበር። ያኔ ምን ተከሰተ? What happened at that point when you finished?